ምንድነው ብለሻለሁ ከከኝ ነው ዳፋት እሷም ትወደኛለች በይሳት ላንተ ያላት ፍቅር ሙሉ ተማጫሉ ቃል ማለት ነው ምን ማለት ነው ወዳታለሁ ማለት ሌላ አማርኛ በሌላ አንተ የምታወራው ነገር ከምር ነው ማለት ከምር ነው ማለትማ ከምር ነው ፍቅረኛ ያላት ሴት እኮ ነች ቀለበት ያሰረች ሴት እኮ ነች ከማን ነው ፍቅር ሊይዝ ይችላል አንተ ነበርክ ነው ማቀው ይገብቷል አንተ ስለምታውቀው ነገር አይደለም ምን ግልጹን እኮ ነው የምነግርህ አዎ እሷም የምታወራው ነገር የበፊት ፍቅረኛዋ ነው እያልክ አታውራኝ እንደዛ አታውራኝ ፍቅረኛ ነች ስቲል ፍቅረኛ ነች ገብቷል እንዴት ነው ሁለት ፍቅረኛ ነው ያላት ማለት ነው ምን ማለት ነው አመን እንደዛ አይሆንም ጭራሽ ፍቅረኛ ነች ይለኛል እንዴ አዎ ሰማ እርግጠኛ ነሽ ይላል ሰምተሃል አይደል እንዴ አይለውን እንዴ አሁን ላይ ምን ፍሊንግ እንደሌለ ታጥረሽ ትፈልጋለህ ከዚህ በላይ ስርዓትን ያዝ ሪስፔክት እያደረኩ ማውራህ ስለው አይደለም እኔ ጋር ሆነ መጀመሪያውንም ቤቴ ስመጣ አስቀይሜ ልትናገር ገብቷል ቤቴ ስመጣ ትለኛለህ እንዴ ጭራሽ ይኸውልህ ስርዓት እንዴት ነው የምነግርህ ልትዋት አልችልም ገብቷል ይኸውልህ የኔ ብቻ ነች በቃ ይሄ ነው መጨረሻ ሊሆን የሚችለው ማለት ነው ገብቷል እኔ ቆሜ እየሄድኩ ሌላ ሰው ትሆናት ይችላል አይደለም አንተ የራስህን ህይወት ሰላማዊ ህይወት መኖር አትፈልግም እንዴ ለምንድን ነው እሷን የምታገኘት አንተ አይገባም እንዴ እየነገርኩህ ስርዓት አይኖርም አብረን እየኖርን ነው ምን ማለት ነው አብረን እየኖርን ባለ ትዳር ሴት እኮ ነች ይለን እየነገርኩህ አንዴ ባለ ትዳር ሴት ነች ኤለን ባለ ትዳር ሴት ነች ለብሮ ማይገባ ባለ ትዳር ሴት አዎ ባለ ትዳር ሴት ነች ምን ማለት ነው ከኔ ጋር ነው ያለችው አሁን እኔና በቃ የራስህን ህይወት ኑር እኔ ማረብሽህም እኔ በቃ በስስት ነበር የማይሽ ቢከፋኝ ዛሬ ስለይሽ ያራቀኝ መንገድ ካጠገቤ ጥሎብኝ መከራ ለልቤ ላልችለው ምን አለ ባይሰጠኝ ከሰጠን ምን ነበር ባይነፍገኝ ተሟጦ ካለቀ ተስፋዬ ሐዘኔን ልጠበው በንባዬ ሰላም ጤና ይስጥልኝ ቤተሰብ እንዴት ናችሁ እንዴት ውላችኋል እኛ አለን ክብሩ ይስፋ ለመድኃኒዓለም እግዚአብሔር ይመስገን አለን እንዳለን ያው እኛ ጋር ያለው ነገር የምታውቁት ነው አብዛኞቻችሁ ልታበሳጭህ ነው ምናምን ተናዳብ ነው የምትሉኛላችሁ ምናምን እኔም በጊዜ ሂደት ይሄልን ባህሪያቶች አውቃለሁና አይ ቲንክ እኔም እናንተ ያላችሁት ይመስለኛል ምክንያቱም ከሰማይ በአንድ ቀን ወንድ አይመጣም እኔን ለማናደድ ሄደችበት ርቀት እንደሆነ ይገባኛል ግን አስፈላጊ አይደለም እኔም በቃ ኦኬ ይውጣልሽ ብዬ ዝም ልላት አልችልም ሁለተኛ ነገር ደግሞ ትንሽ አሻሚ ምን ነው ሐሳቡና ግልጽ አልሆነልኝም ላስታይም እንደዛው እንዲዛ መጣ እንደዛ በጥጣኝ ሄደች በድጋሚ ኦኬ እሺ እሱም ይሁን ብዬ ቤቷ ነበር የሄድኩት ገብታችኋል ሉልን አክብሬ ሉልን የተሰማኛለች ስላለ እኔም ጨዋታ ነው ብዬ ስላሰብ ከዚህ በላይ መቀጠልም የለበትም ጨዋታም ቢሆን ብቻ እሱን ነገር ለአንዴና ለመጨረሻ ጊዜ ለመቋጨት ነበር ከሉል ጋር አብረን ይሄድ ነው ማለት ነው በዛ ሰዓት ቢርንበት ሰዓት ያው የተፈጠረውን ነገር የምታውቁት ነው እኔም በሰዓቱ በጣም ተበሳጭቼ ነበር ከዛም ቤት የወጣሁት ያው ቻይለን የሌላ ሰው ሆና ማየትም አልችልም ላስ ደግሞ በዚህ መንገድም አይደለም ከቤቷ መውጣው ከቤቷ እንደወጣላት ከፈለገች እወጣለሁ ግልጽ ነው እሷን አስገድጄ የኔ ላረጋት እንደማልችል አውቃለሁ እኔ እንደዛ ስላልመሰለኝ ነው ምክንያቱም እኔ ልታናድድ ነው ብዬ ነው ያሰብኩት ግን እንደዛም ካልሆነ ደግሞ በዚህ መንገድ አይደለም ከቤቷ ልወጣ የምችለው ከሷ ነግራኝ እሷ በቀጥታ መጣኔ ከቤቷ ከወጣሁ በኋላ ፈለገችው ሰው ጋር መሆን መብቷ ነው እሱን አልከለክልም ነገር ግን ወንድ ይዛ መጣ አይደለም እኔን ከቤቷ መውጣው ማለት ነው እንደዛ ሊሆን አይችልም ይሄ ሊሆን የማይችል ነገር ነው እኔም በልክ ተነሳስቼ በንዴት ሌላ ነገር አሁን ላይ ማድረግም አልፈልግም ወደ ሌላ ውሳኔ ቀጥታ መግባት አልፈልግም ለዛ ነው ዛሬ መጣው ሌላ ነገር ውስጥ ከመግባቴ በፊት እንደ ወንድ ከልጁ ጋር በስርዓት ከይለን ጋር ያለውን ግንኙነት ምን እንደሆነ ለማወቅ ስልኩን አፈላልጌ ደውዬለታለሁ ይመጣል እንደሚመጣም እርግጠኛ ነኝ ምክንያቱም በስርዓቱ ከሱ ጋር ያለውን ነገር መጨረስ ፈልጋለሁ ይለን ባለችበት የጭቃጨቁ ከልጁ ጋር አፍ መካፈት አለብኝ ብዬ አላስብም ስለዚህ ሄሉ ስትመጣ ልጁ ይመጣል ከይለን ጋር ያለው ግንኙነት እኔ እንደማስበው እናንተም እንዳላችሁት እኔ ለማናደድ የፈጠረችው ነገር ከሆነ እሱን ክሊር እናደርጋለን ካልሆነም ደግሞ ከሱ ከራሱ ካፉ እንሰማለን ማለት ነው ያለውን ነገር እዛ በኋላ ያው ቀሪው ውሳኔ እኔ ይሆናል ማለት ነው ማድረግ ያለብኝና ራሴ አውቃለሁ እኔ በዚህ መንገድ ከይለን ልወጣ አልችልም በቃ ይሄ ሊሆን የማይችል ነገር ነው ገብቷችኋል ስንት ነገር የሆንኩት በቃ ይሄ ነው ያነ ማለት አልፈልግም ለሄሉ ያለኝ ቦታ ለሄሉ ያለኝ ፍቅር እናንተ የምታውቁት ነውና እንደዚህ በቀላሉ እጅም ሰው አይነት አይደለም
እኔ በሰዓቱ ያኔ እንዳጠፋች ተሰምቶኛል። አይቻለሁም ባይኔ በቂ ነገር ነው ያየሁት ብዬ ነው ያሰብኩት። ኦኬ ሌላ ነገር ነው አሉ ሄለን አላጠፋውም ብላ ድርቅ ከምትል ታስረዳኝ ብትሞክር ሜቢ ረዳት ነበር። ታስረዳኝ አልሞከረችም። እኔ ሴንስ እንዴት ነው አንተ ያሰብከው አይደለም ነው እያለች የነበረው አይደል? በቃ እሱን ነገር ክሊር ያደርጉልኝ ልውልጋ ከካሜራ ጀርባ ያወራን የተፈጠረውን ነገር እያንዳንዱን ነገር ነገረኝ። አንገቱ ጋር የነበረው ምን እንደሆነ ምናምን እና ከዛ በኋላ ነው ተግባብተን ያው ወደ እርቅ ለመምጣት ያሰብኩት ማለት ነው እንጂ እኔም ልክ ይዞኝ ነበር። ምክንያቱም ልጅቱም ድርቅ ብላ ነበር በሰዓቱና ያው ልኬትም አያደርስም በፍቅር ላይ በተለይ እንደዚህ አብሮ በአንድነት ለመኖር አንድ ላይ ቤተሰብ ለመሰረት ለሚያቅድ ሰው በልክ ሁለት ወንድ አንድ ቤት አይኖርም። አንዱ ዝቅ ብሎ ካላላ ቤት አቤት አይደለም የሚባለው። እኔም እሷም ደረቁነን ከባድ ነው የሚሆነው። አንዱ ዝቅ ማለት መቻል አለበትና እሱም ብዬ ነው በቃ ሁሉም ነገር ይለፍ በይቅርታ እኔና አንቺ ተመልሰን ወደ ነበረ ወደ ቀደመ ፍቅራችን እንመለስ፣ ወደ ድሮ አብሮነታችን ወደ ድሮ ደስታችን እንመለስ ነበር የኔ ሐሳብና እሱ ነገር አክቹሊ ባልጠበቅኩት ጭራሽ እኔ ባላሰብኩት ባልገመትኩት መንገድ ሄለን ነው የመለሰችልኝ። ሾም በሾው መሆኑ ይሁን አላውቅም። ሌላ ጨዋታም አስፈላጊ አይደለም። ነገ እኔ እሷን አይቼ ደግሞ ነገ ሌላ ሴት ጋር ምናምን ሌላ ረዥም ማድረግ አይጠበቅብንም። ምክንያቱም ልጆች አይደለንም እዚህ ጋር ይሄ ቤተሰብ የሚያውቀው ቤተሰብ ውስጥ የገባ ጉዳይ ነው። እንዲሁም እናንተ ቤተሰቦቻችን ሁሉ አላችሁ ለእኛ የምታስቡ የምትጨነቁ፣ የእኛ ሀዘን የሚያሳዝናችሁ የእኛ ደስታ የሚያስደስታችሁ እናንተም አላችሁ። በተለይ በጉጉት ደስታችን የምትጠብቁ አይዞ እያላችሁ የምጽፉልኝ ቲክቶክ ላይ ምናምን የተለያዩ ፕላትፎርም ላይ ከጎን የሆናችሁ ሰዎችም አላችሁ። እግዚአብሔር ያክብርልኝ። እኔም በጣም ነው ማከብራችሁ። እውነት የሄሉ ቤተሰብ እኔ ዩቲዩብ ላይ ኢቭን ዩቲዩብ ላይ መምጣት ብቻ ሳይሆን ዩቲዩበር ሁሉ አላውቅም። ግልጹን ስነግራችሁ ማንንም ማውቀው ሰው የለም ምናምን ሶሻል ሚዲያ ሰው አይደለሁም። ግን እዚህ መጥቼ ግን የሄሉ ቤተሰቦች እውነት በጣም የምታስቀኑ ናችሁ። በጣም ነው ደስ የምትሉት። እግዚአብሔር ያክብርልኝ። ስላከበራችሁኝ በጣም አመሰግናለሁ። በቃ ልጁ ይምጣና ያለውን ነገር ዛሬ ክሊር አድርገን ከሱ ጋርም ተግባብተን በሰላም እንደምንጨርሰው እርግጠኛ ነኝ። ምክንያቱም ያው እንዳላችሁት እናንተ ይሄ ነገር ጨዋታ ነው ሊሆን የሚችለው እንጂ ቁም ነገር ኖሮት ሄሉ እኔ ላይ ሌላ ነገር አስባ ሌላ ወንድ ደርባ ምናምን ሊሆን እንደማይችል እርግጠኛ ነኝ። እሱንም በሰከነ መንፈስ ነው። ትናንት በወጣሁበት ኢነርጂ ቢሆን ዛሬ ሌላ ቦታ ነበር የምንገኘውና ዛሬ ግን ተረጋግተን ያው ውሎ ሲያደርሰው ይረጋጋልና በተረጋጋ መንፈስ መጠናል ማለት ነው። ያው ልጁን ደውዬለታለሁ። እሱ ሲመጣ ያለውን ነገር ዛሬ ክሊር እናደርጋለን። ሄሉም ጋር ነገ አንድ ላይ በፍቅር ታዩናላችሁ ብዬ በተስፋ ጠብቃለሁ። ሌላ ነገር ሊኖራቸው እንደማይችል 100% እርግጠኛ ነኝ። እኔም ከዚህ በላይ መናደድ፣ ከዚህ በላይ መበሳጨት፣ ከዚህ በላይ ልክ ውስጥ መግባት ስለማልፈልግ ያው ወንድ ልጅ በሴትና በርስት አይደራደርም ነውና ነገሩ። እኔም በዛ በኩል ብደራደር ሰው አይደለም። በዚህ መንገድም አይደለም ከሄሉ ህይወት መውጣው ገብታችኋል። ከኔ ጋር ያላትን ነገር ክሊር አድርጋ ጨርሳ ቢሆን ሌላ ወንድ ጋር ያለችው ኢትስ ኦኬ ችግር የለውም። ግን እንደዛ አይደለም የሆነው። ስለዚህ በዚህ መንገድ ሄለን የሌላ ሰው ሆና ወይ ሌላ ወንድ ጋር ሆና ላያት አልችልም። እንደዛ አይነት ነገር አይፈጠርም። እኔ ቁም እየሄድኩ እሱን ነው ዛሬ የምናጠራው ማለት ነው። እስከ መጨረሻው ድረስ ተከታተሉን። ሄሉን 200 ሺህ እናስገባት እላለሁ። በጣም ነው መወዳት፣ በጣም ነው ማከብራት። እኔ እስከ መጨረሻው ምንም ይሁን ምንም ሄሉ ትልቅ ልጅ ሆና ትልቅ ሴት ሆና አድጋ ላይ አትፈልጋለሁ። ዩቲዩባን ከየት ተነስታ እንዳመጣችሁ የምታውቁት ነው። እኔም ሄሉን ካወኳት በኋላ ታች ወርጄ ስራዎቿን ምናምን እከታተላለሁና ከምን እንደተነሳች የሚታወቅ ነው። ስለዚህ በዚህ ሳምንት 200 ሺህ መግባት ይኖርባታል። ሰብስክራይብ ያላደረጋችኋት ሰብስክራይብ አድርጓት። እግዚአብሔር ያክብርልኝ። እሱንም እያየሁት ነው፣ እየመጣ ነው። በቃ አንድ ላይ ሆነን እስኪ ጨርሱት። እሱም ደርሷል፣ እዚሁ ነው ያለው። በቃ እግዚአብሔር ይመስገን። ሰላም ታችሁ ቤተሰቦቻችን ናቸው። ሰላም እንዴት ናችሁ? ዛሬ የጠራው ያው ትንሽ የተፈጠረውን ግርግር ምናምን ክሊር ለማድረግ ያክል ገብቷል። እኔ ላስት ታይምም የሆነ ፕሮግራም አዘጋጅቼ ካንተ ጋር መጣ ነበር። ሄለን በጣም ሄደችው በድጋሚ እሱን ነገር ረስቼም ደግሞ ቤቷ አስሄድ ቤቷም ነበርክና አንደኛ ነገር ከሄለን ጋር ያለ ግንኙነት ምንድነው የሚለውንም እና ፕላስ ደግሞ እኔ ቀጥ ብዬ ስራዬን መስራት አልቻልኩም። ከሷም ጋር ያለኝን ቅርበት መመለስ አልቻልኩም። ገብቷል። ትንሽ ግጭት ነገር ነበር በመሀል። እሱ ያጋጥማል፣ በየትኛውም ሪሌሽን ውስጥ ያጋጥማልና እግር ከእግር ሳይጋጭ አይቀርም ነው የሚባለው።
እና እሷ ጋር ተጋጭተን ነበር። እሱን ነገር በይቅርታ ለመፍታት እየሞከርን ምናምን ባለንበት ታይም አንተ የመጣውና እርግጠኛ ነኝ ሄሉን ለማበሳጨት አንተን ይዛ እንደመጣች ምናምንና እሱን ነገር በቃ ለማጥራትና እኔም ሰላሜን አግኝቼ ለመኖር ያክል ነው የጠራው። ገብቷል። እዚህ በፊት እንደነበረው በጭቅጭቅ ምናምን መፈታት የለበትም። ተነጋግረን ቁጭ ብለን አውርተን መለየት አለብን። ሄሉ ትኖር በዚህ መሀል አሁን ግርግር ይኖራል ምናምንና እኔ እናንተ እዚህ ጋር ያለውን ነገር አንተም ትረዳኛለህ ወንድነህና ገብቷል። ይስማች እኔ ሌላ ነገር ውስጥ መግባት አልፈልግም። ያለውን ነገር ክሊር አድርገን እዚህ ጋር እንድንጨርስ ነው የጠራው። ስለዚህ የኔና እሷን ግንኙነት እርግጠኛ ለምን ዛሬ ጥላ? አዎ በቃ ምንም ነገር እንደሌለ አውቃለሁ። ምን መሰለህ በቃ እሷን ለማናደድ ሄሎ ልከኛ ሴት ነች፣ በጣም ልከኛ ነች። እኔ ላስት ታይም ተጣልተን ነበርና ትንሽ እሷን ለማናደድ ሴት ጋር ነበርኩ ምናምን እሱን ነገር ነው ባንተ እየመለሰችብኝ ያለችውና የሚመስል የመሰለ እንደዛም ነው አይደል? እንደዛ አይደለም። ምንድነው እየሆነ ያለው? መጀመሪያውንም እንደዚህ ተቃጥረን ብናወራ ምናምን ይኸውላ ጭቅጭቅ ምንም አይፈጠርም ነበር። ምን እያልክ ነው? እኔ ከምንድነው ብለሽ ያለፍ ካልከኝ እወዳታለሁ፣ እሷም ትወደኛለች። በዚህ ሰዓት ለአንተ ያላት ፍቅር ሙሉ ለሙሉ ተማጭቷል ማለት ነው። ምን ማለት ነው? እወዳታለሁ ማለት ሌላ አማርኛ በሌላ ግንኙነት ነው የምትወዳት ነው ወይስ ጓደኛዬ ነች እወዳታለሁ ምናምን? ጓደኛዬ ናት። አሁን ላይ አንድ ላይ ያለነው አይደል? ይሄ ኦፊስ ምንም የሚያስተዋውቅ ነገር ነው ሲጀምር አይደል? ይሄን ተረድተህ እንደውም የሰው ህይወት ላለመመጥበጥ መሞከር ነው አይደለም? አሁን እየበጠበጥከኝ ያለው አንተን አልገባም እንዴ? ሄለን እኮ ቀለበት ያሰርኩላት ሴት ነች፣ ፍቅረኛዬ ነች ነው። ከዚህ በፊት ነው ገብቷል። ምንም ነበር አይደለም? ምን ማለት ነው ነበር? እሱን ጭራሽ ልታስረዳኝ አይገባም። ገብቷል? አንተ ምን ለማለት እየሞከርክ ነው? ኢነርጂን ሲጀምር ስሎ አርጋ አረክ ይቅርታ፣ አክብሬ ነው የጠራው፣ አክብሬ ነው የመጣው። አውቃለሁ በቃ ይቅርታ። እሺ አውቃለሁ። ስለዚህ ነርቨስ ሳትሆን እሺ ይቅርታ። ገብቷል? ስለ ፍቅረኛ ነው እያወራኝ ያለው፣ ለዛ ነው። ፍቅረኛ አይደለችም አሁን ላይ በዚህ ሰዓት። ይሄ እንዴት መረዳት እንዳልቻልክ አልገባኝም። እሱን ከሱ አፍ ነው ሊሰማው የሚገባው እንጂ ካንተ አይደለም። በመጀመሪያ ደረጃ ደጋግማ ነግርሃለች፣ አንተ መቀበል ስላልፈለግከው እየሰማህ አልመሰለም። ለዛ ነው በጣም ደጋግማ ነግርሃለች አይደለም? እሷ ምናልባት ያሳዘችን ይዘህ ሊሆን ይችላል። አንተ ገብቷል? የነገረችን ያብን ማናደድ ፈልጋለሁ ምናምን ብላ ለዛ ሊሆን ይችላል። አንተም ድጋሚ ይሄ ነገር አስፈላጊ ስላልሆነ ገብቷል? እኔ ኑሮ መኖር ፈልጋለሁ። በእሷ ጨዋታና ምናምን ውስጥ ሆኜ ሌላ ግርግር ውስጥ መግባት አልፈልግም። ገብቷል? ሌላ ልክ ውስጥ ሌላ ነገር ውስጥ መግባት አልፈልግም። መግባትም የለብንም። በቃ እኔ እናንተ ተነጋግረን ነገሩን እንፍታው። ሄለን በጣም ረጅም ርቀት ሁሉ መሄድ የምትችል ሴት ነች። በጣም ልከኛ ነች። እሱን ነገር ስለማያውቅም ነው ዛሬ በተረጋጋ መንፈስ ካንተ ጋር አውርተን ነገሩን እዚህ ጋር እንቋጨው ነው። እኔ ከሄለን ጋር ሌላ ኑሮ ችግር የለውም። አሁን በምትለይ ወይ ተነጋግረን ቀሰኔ ለማስታረቅ ሞክሬና አሁን እኔ ፊሊንግ ያለኝ እኔና አንተና እሷ ላስታርቅ። አንተ ብትሆን የማታረገው ነገር ማንም ሰው ቢሆን የማያረገው ነገር ነው። ገብቷል? አልገባኝም። ኢቭን አንተ ወዳታለሁ እያልክ አንተ የምታወራው ነገር ከምር ነው ማለት ከምር ነው ማለትማ ከምር ነው። ፍቅረኛ ያላት ሴት እኮ ነች። ቀለበት ያሰረች ሴት እኮ ነች። ከማን ነው ፍቅር ሊይዝ ይችላል? አንተ ነበርክ ነው የማውቀው። ገብቷል? አንተ ስለምታውቀው ነገር አይደለም። ምን ግልጹን እኮ ነው የምነግርህ። አዎ እሷም የምታወራው ነገር እሷም ደጋግማ ከአንድም ሁለት ጊዜ። እሺ አሁን ሌላ ነገር ውስጥ መግባት የለብንም። በቃ በዚሁ እንቋጨውና ከአንተ ጋር ያለንን ነገር ሄለን ፍቅረኛ ያለ ሴት ነች። ቀለበት ያሰረች ሴት ነች። ድጋሚ ከሷ ጋር መጥተቱ ለአንተ ጥሩ አይደለም። ሌላ ቀለበት የለም። አስተውለህ ችግር የለውም። እሱ የጊዜ ጉዳይ ነው። እንደወጣላት ብዙ የሚያሳይ መንገዶች አሉ። አንተ ማየት መመልከት ስላልፈለክ ነው እንጂ ኖ አይደለም። እኔን አዳምጠኝ በቃ ከዚህ በኋላ ምክንያቱም ነገሩ በሰላም እንዲያልቅ ስለምፈልግ ነው። በሌላ ነገር መቋጨት የለበትም። ገብቷል? እኔ ያለው እዚህ ጋር ሄለን የሌላ ሴት ሌላ ሰው ልትሆን አትችልም። ከግልጹ ነው የምነግርህ። እንደዛ ነው ይመስል። ከዛ ደግሞ አንተ እዚህ ካክብረ ስትጠራኝ እና ለሷ ምንድነው እኔና እሷ ያለ ነገር ለማወቅ ስትሞክር ኦኬ ካወቅኩ በኋላ ምንድነው ማረጋው የሚለውን ሳታስብ ነው የጠራኸኝ ማለት እኮ። ለዛ ነው የጠራው። አዎ ስለዚህ አሁን ያለውን ሪያሊቲ ነገርኩ እኮ። እሱ ግን መንገር ማለት ነው ምን መሰለህ፣ ሰላም የማይሆን ነገር ነው የነካው። ምናልባት ሌላ ብዙ እሱ አይመለከተኝም፣ ግን ሄለን ባለትዳር ሴት ነች። ገብቷል? ከሄለን ጎን ሌላው እንዳለ አንተ እዚህ ጋር መጣ ማለት ሌላ ነገር ነው። የንብቀፉ እንደመንካት ቁጠር። ለአንተም ጥሩ አይደለም። ውጪ መሆን አንተ ራስህ አይከብድም? ገብቷል? እሱን ነገርኩህ። አሁን አንድ ላይ ያለ ነው። ገብቷል? ከሷ ጋር አልጨረስኩም ነበር እኔ። እሷም አልጨረስንም። እሷ ግን ኦልሬዲ ወጥቶላታል። ረጅም ጊዜ ትታት ሄድክ አይደለ? በዛ ማለት ብዙ ነገር ተፈጥሯል ነው። እኔም ለአንተም እኮ የሚጠቅመን ነው የምነግርህ። እኔ ከሄለን እወጣለሁ አልወጣም ማለት አይደለም። አስገድጄ ከሷ ጋር አልሆንም። ግን እኔ ጋር እዚህ ጋር ያለውን ነገር ሳትጨርስ እሷ የሌላው እንድል ትሆን አትችልም። ከግልጹ ነው የምነግርህ እዚህ ጋር ማለት ነው። ምንድነው ያልጨረሳችሁት ነገር? አሁን አልገባኝም። አልጨረስንም። በቃ ተባበረ። አሁን እንድትተባበር የሚፈልገው ነገር ምን መሰለህ? ሄሉን ላገኛት በሄድኩ ቁጥር፣ ሄሉን ለማግኘት በሞከርኩ ቁጥር አንተን ላገኛ አልፈልግም። በመጀመሪያ ደረጃ እኔ ጓደኛነታችሁን ልከለክል ምናምን አልችልም። ሄሉን ብሎክ ይባላል እኔ ስላለው እኔ አጠገበካ ስላለው ምናምን አይደለም። አሁን እሷ ታሳየን እንትን በቃ ሪል ውስጥ ያለው ነገር ነው። እሷ ጋር ያለውን ነገር እኔ እፈታለሁ፣ በጊዜ ሂደት እፈታለሁ። እሱ ችግር የለውም። ሄለን እኔ እንደምትወደኝ እንደምታፈቅረኝ አምናለሁ፣ አውቃለሁ። በእሱም እርግጠኛ ነኝ። ገብቷል? ትንሽ ግርግር በእኔና መስዋዕት አልተፈጠረ ማለት እንደዚህ ሆኖ እንቀጥላለን ማለት አይደለም። ግን አሁን ላስጠነቅቅ ሞክረው ነገር እየወደድኳት ነው የምትለኝ ነገር
የጨዋታው አንድ አካል ከሆነ ኦኬ ችግር የለውም ጊዜ ይፈታዋል። ግን ሪል አይነት ነገር ጀምረህ ከሆነ ከሷ ጋር እንደዛ ከሆነ ፍላጎትህ ሌላ ሰው ጋር ቢሆን ነው የሚሻል። እኔ ለአንዴና ለመጨረሻ ጊዜ እዚህ ካሜራ ፊት ነው የምነግርህ። ገብቶሃል? ለአንተም ጥሩ አይሆንም። ምን ካሜራ ፊት ስለነገርከኝ ይፈጣ ነገር የለም። ገብቶሃል? አስጠነቅቀህ ምናምን አንዳንድ የምትጠቀማቸው ቃላቶች ራሱ ደስ አይልም። ምክንያቱም የኔ ነች እኮ ገባኝ። እኔም እኮ በክብር እኮ ነው የምነግርህ። ገብቶኛል። በፊት ፍቅረኛዋ ነህ ምናምን የበፊት ፍቅረኛዋ ነህ እያልክ አታውራኝ። እንደዛ አታውራኝ። ፍቅረኛ ነች ስቲል ፍቅረኛ ነች። ገብቶሃል? እንዴት ነው ሁለት ፍቅረኛ ነው ያላት ማለት ነው? ምን ማለት ነው? ምን ማለት ነው? አልገባኝም። ማለት ምን ማለት ነው? አንደኛው ፍቅረኛው ማን ነው? አሁን ከማን ላይ ናለች? ከራስህ አፍስ ስትመጣ ከማን ጋር ነው የምታገኛት? ቤት ከማን ጋር እናገኛት? እና ፍቅረኛ ነች ነው? አንድ ላይ ናለን አሁን ላይ። ከዛ ከቻልክ እኔ አሁን መመክረህ በቃ አውቀሃል ምናምን ሊቆርጥልህ ነው የሚገባው። ካልቆረጠልህም ያው ባንዴ የሚሆን ነገር አይደለም። ስለዚህ ጊዜ ሰጥተው ባለመበጠጥ ነው አይደለም። መበጠጥ ብቻ አይደለም። አንተ እንደዛ ነው እንደሚሰማህ መበጠጥ ብቻ አይደለም። የሚሰማኝ ሰው መሆን ያለበት ይሄን ሄሉ እንደዚህ በቀላሉ ተዋት አልችልም። ገብቷል? ሄሉ የኔ ብቻ ነች። በቃ ይሄ ነው መጨረሻ ሊሆን የሚችለው ማለት ነው። ገብቷል? እኔ ቆሜ እየሄድኩ የሌላ ሰው ትሆናት አይደለም። አንተ የራስን ህይወት ሰላማዊ ህይወት መኖር አትፈልግም እንዴ? አንተ ነህ እንደምመርጥልኝ አሁን እኮ እሱን እየነገርኩ ነው። ከሄለን ራቅ። ድጋሚ ላይ አልፈልግም። ከቻልክ አንተ ድጋሚ እንዳላይ ገብቷል? ዛሬ በሰላም ነው አክብሬ ነው የመጣሁት። እኔ ትናንት በወጣሁበት ኢነርጂ ብመጣ ማለት ነው እዚህ አትኖርም ነበር አንተ። እኔም አክብሬ ነው የመጣሁት። ገብቷል? የሷ ጓደኛ ነበርክ ነበርክ አትበለኝ። ነበርክ አይደለም። አሁንም የሷ ጓደኛ ነው። አሁንም ሪስፔክት ማድረግ ለሷ አስለው ገብቷል? ችግር የለውም። እኔ እሱን አሳያለሁ። ችግር የለውም። ምን አሁን ለአንዴና ለመጨረሻ ጊዜ ነው ነግረህ። በኔ በኩል ያለውን አውቀሃል። አሁን እሷ የምትለውን ደግሞ ፈለግ ደውዬ መታት አስረዳ። ከዛ በኋላ ህይወታችን እኔ ከሷ ህይወት ወጣላታለሁ። ግን አንተ እኔ እዚህ ጋር ያለው ይሄ ልልቱን አትችልም። ለአንዴና ለመጨረሻ ጊዜ ልንገር፣ ይሄ ልልቱን አትችልም። እሱን አንተ የሚመስል ነው። እሺ አንተ የሚመስል ነው። እሷ ከፈለክ ደውልልህና ለእሷ መደወል አያስፈልግም። እኔ እናንተ እዚህ ጋር ጨርሰን መሄድ አለብን ዛሬ። በቃ ጨረስን። እኔ አሁን እዚህ ጋር ያለውን ነገር እንዳለ አስረዳው። አንተ ልትረዳኝ አልሞከርክም። ስለዚህ ምንም ማድረግ አልችልም። ከዚህ ሊሆን የማይችል ነገር እኮ ነው እያወራኝ ያለው። በቃ ሊሆን አይችልም። አይመስልም። ሊሆን የሚችል አይመስልም። ምክንያቱም ጭፍን አስተሳሰብ መጣ። ምንም ስማኝ አይደለም ስማኝ። ገብቷል? ሄለን ለኔ በጣም ትልቅ ቦታ ያላት ሴት ነች። ገብቷል? አሁን በዚህ ሰዓት እኔ ምን ብዬ እንደማስረዳ ሁሉ አላውቅም። በቃ ለአንዴና ለመጨረሻ ጊዜ የሚል ነገር ቢኖር ከሄለን ህይወት እንድትወጣ ነው። ፍቅረኛ ነች ያልካት ነገር ጭራሽ ሊሆን የማይችል ነገር ነው። እሱ በቃ በጭራሽ ድጋሚ ሁሉ እንድታስቡ አልፈልግም። አሁን ላይ ግን ነገር ይከራን ያለችው አንዱ ምን ነኝ እንደዚህ ማለት አይደል? ትሪት ያርኩ ነው ያለው። ገብቷል? እሱን ነገር አደጋግመው። እኔ ለአንተ ለራስም ሰላም ስል ገብቷል? እኔ እናንተ አንተዋወቅም። አንተ እኔም አላውቅም፣ አንተ አታውቀኝም። እርግጠኛ ነኝ ህይወቴ ውስጥ መታ እየበጣበት ነው ያለው። ገብቷል? እንዴት ነው ደግሞ መጥቼ ካቀጥራኝ እንዴት ነው አንተ እዚህ መጥቶት እንዴት ነው እንደዛ ልትረዳ ይቻልከው? አንተ ትላንት መጣ ነው እንዴ? እኔ አንተ እዚህ መጥቶት አለመምጣት እሱ ሌላ ምን ማለት ነው? አሁን ላይ አንድ ላይ ቀለበት ያሰርኩላት ልጅ ከፍቅረኛ ህይወት ላይ መጣ ጭራሽ እኔ ነኝ አንተ እዚህ መጥቶት ትለኛል? ጇለም ቀለበት አላየሁም፣ ምንም ነገር አላየሁም። ገብቷል? ከዛ አሁን ያላት ቆየ ነገርኩ ነው። እሷ ለኔ ነው ፊሊንግ እንዳላት ማቀው። ስማኝ ሄለን በእኔ ስለተበሳጨች አንተ ሌላ ነገር እኔ እንደሆነ እሱን ነገር በምንድን ነው ማወቅ የምትችለው? እኔ አንተ መስረዳት አልፈልግም። ይሄን ሁሉ በቃ አሁን አንተ ርቀት እንድትጠብቅ ነው። ከሷ ጋር ያለን ነገር ርቀት እንድትጠብቅ ነው የምፈልገው። ታስተነቀኝ ነው የመጣው። ለዛ ነው የመጣሁት። በቃ ግልጹን ነው የምነግርህ። አዎ እኔ ያው እንደውም ቋጭተን ምናምን እኮ እዚህ ጋር ክሊር ማድረግ ነው የምፈልገው። ቆርጦልህ ትሄዳለህ ከሚል አመለካከት ነው የመጣሁት። አመጣጤ ነገርኩህ እኮ እኔ ላስት ታይም ይቅርታ ልጠይቃት ከአንተ ባትመጣና እሷ መጣ አልፈልግም ብላይ ብትሄድ ችግር የለም። ከዛ ጋር አቆማለሁ። ይወጣል በጣም አልፈልግም። ስንት አለች አሁን ብቻችሁ ተገናኝታችሁ እንደዛ እንድትለኝ የፈለከው? እኔ እዚህ ጋር ቆሜ እየሄድኩ ሄለን የሌላ ሰው ልትሆን አትችልም። ጭራሽ ዛሬ መጣ አንተ እኔን ፍቅረኛዬ ነሽ ከህይወታችሁ ወጣ ትለኛለህ። አሁን እሷ ራሷ ከፈለክ ደውለን ምትሎን እንስማ ከፈለክ አልኩ አይደል? በቃ ለአንዴና ለመጨረሻ ጊዜ ልንገር፣ እኔ አልደጋግምም። ገብቶሃል? እኔ ህይወቴ መኖር እፈልጋለሁ በሰላማዊ መንገድ ህይወቴን የምቀጥለው ከሄለን ጋር ነው። ገብቶሃል? ዛሬና ነገ በሚፈታ ነገር ከአንተ ጋር መንጨቃጨቅ አልፈልግም። ሄለን ጨዋታ ነው ያዘችው ከገባ ማለት ነው። እኔ አንተ በጊዜ ሂደት እስኪ ገባ ድረስ አብሬያት ሆናለች። አንድ እሱ ለአንተ ጥሩ አይመጣም። ለኔ አታስብል። እሱ ለአንተ ጥሩ አይመጣም። ለኔ ከራሴ በላይ የሚያቅልኝ የለም። ገብቷል? እርግጠኛ ነህ? እርግጠኛ ነኝ። እሺ ከራሷ አንደበት መስማት ፈልጋለሁ ካልክ ደግሞ ደውዬ እጠራልሃለሁ። እሷን ላግኛት ነው እየሄድክ ያለሁት አሁን። ደውዬልህ ልጠራ እችላለሁ። ለምንድን ነው እሷን የምታገኛት? አንተ አይገባም እንዴ? እየነገርኩህ እኮ ለምን ስርዓት አይኖርም? አብረን እየኖርን ነው። ምን ማለት ነው አብረን እየኖርን? ባለትዳር ሴት እኮ ነች ሄለን። እየነገርኩህ አይደል? ባለትዳር ሴት ነች ሄለን። ባለትዳር ሴት ነች። ለብር የማይገባ ባለትዳር ሴት ነች? አዎ ባለትዳር ሴት ነች። ምን ማለት ነው? ከኔ ጋር ነው ያለችው። አሁን ዛሬና ነገ አንተ ጋር ስለሆነ እኔና አንተ እዚህ ከመጣላት እሷም ጥሩ አይደለም። አንተ የምታስብላት ከሆነ እየነገርኩህ ነው። ስርዓትን ያዝ። ሪስፔክት እያደረኩህ ማውራህ
ስለው አይደለም እኔ ጋር ሆነ መጀመሪያውንም ቤቴ ስመጣ አስቀይሜ ልትናገረኝ ገብቷል። ቤቴ ስመጣ ትለኛለህ እንዴ ጭራሽ ስርዓት እንዴት ነው የምነግርህ? ምን እኔ እንዴት አድርጌ ላስረዳሽ? ድጋሚ አንተ ጋር አልመጣም። ምንም ካሜራም ይዤ ከአንተ ጋር አልመጣም። እዚህ በኋላ ለመጨረሻ ጊዜ ነው የምነግርህ። ለመጨረሻ ጊዜ ዛሬ የምንገናኘው እንደውም በቃ ከሄለን ይወጣ። በቃ ድጋሚ ላይ አልፈልግም። ሄሎ ከራሷ አንደበት ሰማው ነው የሚሻለው። ምንም ሰማው ነገር የለም። እሷ መጣ ማለት ነው። አንተ ላይ ነው የሚከብደው። በኔ በኩል ለአንዴና ለመጨረሻ ጊዜ ዛሬ መታ ትነግርሃለች። ችግር የለውም። እሷ ምንም ትበላ አያገባኝም። እሷ የምትለው ነገር ከዚህ በኋላ ጉዳይ ውስጥ ራሱ አይደለም። በቃ ነገርኩህ። በቃ እሷ የፈለገችውን ነገር ማለት ትችላለች። ድጋሚ ግን አንተ ጋር ላይ አልፈልግም። እያስጠነቀቅኩ ነው። ነገርኩህ። ያለው ነገር መታ ትነግርሃለች። ከዛ በኋላ ለሚለው ነገር በቃ ችግር የለውም። ችግር የለውም። አልተዋወቅንም። አሳያለሁ። ችግር የለውም። አሳያለሁ። በጣም አሪፍ እየመጣች ነው። ትምጣ። ኖርማል ነው። ይሄ ነገር ግን መጨረሻው የሚከብደው ለአንተ ነው እንጂ ለኔ አይደለም። ገብቷል? እሺ ሰው ይላል ተነግሮታለው። ዝታ ብዙ አሳልፈን ምንም ሊገባ አልቻለም። ነገር አስረዳሁት። ነገር ከራሱ አንደበሰስ ማለት አንዴና ለመጨረሻ ጊዜ ብቻ ነገረሽ። ይቆርጥለትም ካልሆነ ካልቆረጠለትም ምንም ይቆርጥልኝ ምናምን ነገር የለም። አንቺ የፈለግሽው ነገር መናገር ትችያለሽ። ድጋሚ ግን ከሱ ጋር ላይሽ አልፈልግም። የለም ምናምን እየረበሽከው ነው። ምንም እየረበሽኩት ምናምን አይደለም። ከህይወቴ እንዲወጣልኝ እያስጠነቀቅኩት ነው። ገብቶሻል? የለም መጨረሻ ላይ ምን ሊሆን እንደሚችል አንቺ ታውቂያለሽ፣ ጠንቅቀሽ ታውቂያለሽ። የለም አንቺ በደምብ ጠንቅቀሽ ታውቂኛለሽ። ነግሬሻለሁ። አልገባኝም። ገብቶሻል? እኔ አንቺን አስገድጄ እኔ አላረግሽም። ግን እኔ ባለሁበት ግን ወንድ ደረበሽብኝ ምናምን እንደዛ አይሆንም። ጭራሽ ፍቅረኛ ነኝ ይችላል እንዴ? አዎ ሰማህ? እርግጠኛ ነሽ? የለም ሰምተሃል አይደል? እንዴ አይለውም እንዴ? አሁን ላይ ምን ፍሊንግ እንደሌለ ታስረጅ ትፈልጋለህ? ከዚህ በላይ ቆይ ነገ ወዲያ ግን ይቆጭሻል። እያለቀስሽ እኔ ጋር እንዳትመጪ አሁን በግልጽ ነው የምነግርሽ። እያለቀስሽ እኔ ጋር እንዳትመጪ ነግሬሻለሁ። አሳይሻለሁ። በቃ እሱን አሳይሻለሁ። እኔ ቆሜ አንቺ እንደዚህ ደስተኛ ሆነሽ ከሌላ ወንድ ጋር ማለት ነው። እኔ ለሌላ ወንድ ደረበሽ ማለት ነው። አላየኸኝም እንዴ? በጣም ደስተኛ ነኝ። እሱ ደስታሽ ግን እንደማይቀጥል እሱ ደስታሽ አይቀጥልም። ይላል ደግሞ ማለት ነው። እሱን እንድትረብሽው አልፈልግም። ለመጣት አንተ አሳይሻለሁ። አንቺ መረበሽ ነው እንዴ የሚገርምሽ? አንቺ መረበሽ ነው ወይ የሚገርምሽ? ምን ልታረግ አሰብክ? ሌላ ምን ልታረግ አሰብክ? ይሄን ከልብሽ ነው የሙሉ ነገር የምታወሪው? ይሄን እርግጠኛ ነሽ? እውነት እኔ ላይ ሌላ ወንድ ደረበሽ ነው? እርግጠኛ ነሽ? እንደዛ ነው ነው እኔ ለማናደድ ነው የኔ ያክል ርቀት የምትሄጂው? ግን እኮ አሁን ደረበሽ የሚባለው እኮ ካንተ ካሮና እኔ አንተ ተረጋጋ። እኔ እና እሷ ነገር ጨርሳለች። እዚህ ጋር እኔ እና እሷ እንጨርስ። አንተ በቃ ዝም ብላ እዚህ ጋር ያለው ንገሪና እንሂድ። አንዴ ንገሪኝ ነው አንዴ ለና አምባላ እንደነካት አልፈልግም። ገብቷል? ስርዓት አድርግ። ስርዓት አድርግ። አምባላ እንደነካት መናገር የምትፈልገው ተናገር። እሷም ያላትን ነገር ተናግራለች። ያው እኔና አንተ ማለት ነው ጨርሰናል። በግልጽ አንተ ራሱ ተናግረሃል። አሁን ምንም በቃ እንደዚህ የሚያደርግ እንደዛ መናገር የለም። እንደዛ ማለቴን አንቺ ተጠቅመሽ ሌላውን ይዘሽ መጣሽ ነው እሱ ያረግሽው። እኔን ለማናደር እሱ አላብራራም አልኩ። በቃ እኔና እሱ አሁን ላይ ደስተኛ ነን። እኔም በጣም ደስተኛ ነኝ። አንተም ደግሞ ከህይወት በቃ አለችልህ እኮ እሷም ከሷ ጋር ደስተኛ እንደምትሆን እሷ የሚባል ነገር እንደሌለ ታውቂያለሽ። ከአንዴም ሁለት ሶስቴ ነግራሻለች። እሷንም መጣ በቦታው ነግራሻለች አይደል? ከሷ ጋር ምንም ነገር እንደሌለ ምን ነው የኔ ነገር ደነቀ በጣም። ለምንድን ነው የምትረብሽኝ? እኔና አንቺ እኮ እዚህ ጋር ቁም ነገር ህይወት ነው የጀመርነው። ኤለን ጨዋታ አይደለም። እኔ ካንቺ ጋር ያለኝ እኔን ለማናደድና እኔን ለማበሳጨት የኔ ያክል ርቀት መሄድ አይጠበቅብሽም። እኔና አንተ ስላለፈው ታሪክ ማውራት አንችልም። በቃ ጨርሰናል እኮ ምንም ያለፈ ታሪክ የሚባል ነገር የለም እኮ የለም። ታሪክ ነው በቃ አለቀ። ጨርሰናል። እርግጠኛ ነሽ? ስለምታወሪው ነገር እርግጠኛ ነሽ? ሌላ ዓለም ነው ባይዘው አንተ አልገባህም እንዴ? እና የዚህ ዓለምሽ አካል አይደለሁም እኔ። በቃ ከኔ ጋር የለሽ ማለት ነው። እኔና አንቺ ከጎኔ እሷ በየትኛውም ሰዓት ገባሁ። የምታረጊው ነገር ግን እርግጠኛ ነሽ? አምነሽበት ነው ያረክሻለሽ? እርግጠኛ ባልሆን ኖሮ እንደዚህ አላደርግም። ሲጀመር ታውቀኛለህ አይደል እንዴ? ያው አውቃለሁ። አሪፍ ጊዜ አሳልፈናል ምናምን በቃ አልፏል እሱ እና አሁን ላይ ደግሞ እኔ ከሱ ጋር ደስተኛ ነኝ። እና እሱን ደግሞ እየደወልክ እየጠራህ ፍቅረኛ ነች አለኝ እኮ። እንደዛ ነው የሆነው? እርግጠኛ ነሽ በዚህ? እኔም ወደዋለሁ እሱም ይወደኛል አይደል? አሁን ላይ ያለው ነገር ነው። ከገባ ገባ፣ ካልገባህም ልንረዳ አንችልም ከዚህ በላይ። አንተ የሌላ ሰው ሴት መንካት ምን እንደሚያስከትል አታውቅም? ወንድ ልጅ አይደለም መዘዙ ምን እንደሚሆን አታውቅም? የማንም ማን ነበረች ምን ሳገኛት ኦሬዲ አንተ እንደ ጉዳት ነው እኔ የሰማሁት።
ስለዚህ ሲንግል ሴት ነበር የምትመስልህ። እንደዛ ነው ነበረች ሲጀመር ማለት ነው። ጥላት እነሱ ይላል በጣም አንተ ሻም አንዴና ለመጨረሻ ጊዜ ልንገር የግድ ካሜራ ሄለን የኔ መምጣት ሴት አይጠበቅብህም። ገብቶሃል? ያንተ ነበረች አዎ ኖ አንተ ለምን እኔ ያክል እልክ ውስጥ መግባት አስፈለገ? ምንም እልህ ምን አይደለም። አንተ ሰው ውስጥ ገብተህ እየበጠበጥክ እልህ ማም ትላለህ ጭራሽ እንዴ ደግሞ እኔ ጭራሽ እናንተ ቤት ውስጥ የገባሁት ያው ስለዚህ ያለው ነገር ይሄ ነው። እኛ አሁን ጨርሰናል። በቃ ከዚህ በኋላ ማለት ነው አትረብሸን። በቃ አለቀ። አንተም ኑር የራስህን ህይወት ለኑርበት። በቃ ሄለን ከዚህ በላይ ይበቃሻል። ሄለን ከዚህ በላይ ልትጎጂኝ አይገባም። ሄለን በቃ ከዚህ በፊት የተፈጠረው ነገር ሁሉ ይበቃል። ሄለን እኔ ዛሬ ነገ ይቅርታ ብለሽኝ አንቺ እኔ ጋር ትመለሻለሽ ብዬ እየጠበቅኩ ነው የነበረው። ሄለን ስማኝ፣ በቃ ይበቃሃል። ሄለን እዚህ ጋር ይበቃሻል። ከሌላ ሰው ጋር ሄለን እኔ ከዚህ በላይ መጎዳት አልፈልግም። ስርዓት አድርጊ። ለቀቃት ሄለን አንቺ ከኔ ውጪ ማንንም ልትሆኚ አትችይም። ለማለቃት ጸብ ነው የፈለከው ከኔ ለቀቀኝ። አንተ ለአንዴና ለመጨረሻ ጊዜ ነው የምነግርህ። ያሳምናት ነው ገብቷል። አረብ እሷ የኔ ብቻ ነች። አረብ ዞር በል። ለቀቃት በቃ ሄለን ስርዓት አድርጊ። ያንተ አይደለም ሲጀመር እኔ ማወቅ የምፈልገው ነገር አውቀሃል እኮ ካሁን በኋላ በቻልከው መጠን ህይወታችን ውስጥ እናገባ። አትረብሸን። ማስጠነቀቅ ነገር የለም። እየነገርኩህ ነው። ድጋሜ ባንገናኝ አሁን ነግረኛል። ገብቷል። እናንተ ተግባብተናል። አንተ ስታገኛት ብቸኛ ሴት መስላ ሊሆን ይችላል፣ ሲንግል ሴት መስላ ሊሆን ይችላል። ግን እንደዛ አይደለም ነው። ስለዚህ ምንም አሁን እዚህ ጋር ምንም ማለት ምንም ፈጠር ነገር የሚገፋ እርግጠኛ ነህ በዚህ ድጋሜ ደግሞ አያገናኝም። እና ደግሞ በቃ ከዚህ በኋላ ያው በቃ የራስህን ህይወት ኑር። እኔም አልረብሽህም። እኔ በቃ ስንጫወት ያኔ ሆነን እኔና አንቺ በአንድ ልብ አርፈን በአንድ ልብ አርፈን አብረን የሰማነው የፍቅር ዘፈን ሆነብን